ሰዎች ስኬት የሚሉትን ታውቃላችሁ ምን ማለት እንደሆነ። ሰው የሚፈልገውን የሚመኘውን ያለመውን ያቀደውን ነገር ሲፈጸምለት ነው። እና ብዙ ጊዜ ደግሞ ያ ከኑሮ ደረጃ፣ ከጤና፣ ከእውቅና፣ ከሀብት፣ ከእውቀት፣ ከዝና፣ ከስልጣን ጋር የተገናኘ ነውና እነዚህ ሁሉ ደስታን ይሰጣሉ ተብለውም ስለሚታሰቡ ሰው ሁሉ ስኬት ብሎ የሚጠራው ያንን ነው። እግዚአብሔር መልአኩን ካንተ ጋር ይልካል፣ መንገድህም ይቃናል፣ ይሳካልሃል ማለት ነው። በመንገድህ ሁሉ እርሱን እወቅ፣ እርሱም ጎዳናህን ያቃናልሃል። እንደነዚህ የሆኑ ነገሮች የስኬት ሐሳቦች አሉ። የሰው ልብ መንገዱን ያዘጋጃል፣ እግዚአብሔር ግን አካሄዱን ያቃናል። በአዲስ ኪዳን በእግዚአብሔር ፍቃድ መንገዴ እንዲቃናልኝ ሐዋርያው ጳውሎስ ነው ያለው። እና ለክርስቲያን ስኬት ምንድነው? ዋናው በቃ እንድትጨብጡ የምፈልገው አንዱ ነገር ይሄ ነው። በዋነኝነት ለክርስቲያን ስኬት የእግዚአብሔር ፈቃድ በሕይወቱ ሲፈጸም ነው። እንግዲህ ይሄ ከብዙ ሰዎች ጋር አልተነጋገርኩም፣ ብዙ ቦታ ግን ተናግሬበታለሁ። ምናልባት ስህተት እንኳን ነው የሚል ሰው ከመጣ ተጠያቂው እኔ ነኝ። ግን ስህተት እንዳልሆነ ከእግዚአብሔር ቃል ብዙ መረጃዎች እና ማስረጃዎች አሉ። ለክርስቲያን ስኬት የእግዚአብሔር ፈቃድ በሕይወቱ ሲፈጸም፣ ይሄ ማለት የእግዚአብሔር ፈቃድ በሕይወቱ ሲፈጸም ከሆነ እግዚአብሔር ለእያንዳንዱ ሰው ፈቃድ አለው ማለት ነው። እና ፈቃዱ ደግሞ ይታወቃል ማለት ነው። የሚታወቅበት መንገድ አለ። በጣም ብዙ መንገዶች አሉ። ካፈጣጠሩ ጀምሮ የሚታወቅበት መንገድ አለ። ታውቃላችሁ ሁላችሁም የወንድ ዘርና የሴት ዘር ሲገናኝ በማህፀን ውስጥ ሰዎች ሲፈጠሩ የሰዎቹ የጽንሱ በኋላ ሲያድግ ያ ጽንስ ሰው ሲሆን ምን አይነት ሰው እንደሚሆን እዛ ነው መወሰን የሚጀምረው። ሚጻፍ ነገር አለ፣ ጄኔቲክ ኮድ የሚባል አለ። ሚጻፍ ነገር እንደ ጽሁፍ ነው። እንደ ቤት ለሚሰሩ ሰዎች ይሄ ብሉፕሪንት እንደሚሉት ይጻፋል። ድምጻችሁ ለምሳሌ፣ ቁመታችሁ፣ አይናችሁ እዛ ነው የሚወሰነው። አንዱ ሰው ድምጹ በጣም እንዲያምር የሚወሰነው ያኔ ነው። ጽንስ ውስጥ ነው ገና ሽል ኢምብሪዮ በነበረ ጊዜ ምንም አይን፣ ጆሮ፣ እግር ሳይኖረው። ምን ማለት ነው ይሄ? ለምሳሌ ድምጹን በጣም አሳመረው ቢባል ያ ሰውዬ አገልግሎቱ ምን ይሆናል ብላችሁ ታስባላችሁ? ዘማሪ አይሆንም? አዎ ዘማሪ ይሆናል። ወይ ዘማሪ ይሆናል ወይ አዘማሪ ይሆናል። ሁለቱ ይለያያሉ ለኔ። ዘማሪ መዝሙር የሚደርስ ቅኔ የሚጽፍ መዝሙር የሚቀበል መልእክት የሚቀበል ማለት ነው። አዘማሪ ደግሞ ድምጹ ቆንጆ ነው፣ መዝሙር ይችላል፣ ህዝቡን ያዘምራል። እነዚህ ሁለቱ ሲደባለቁ ጥሩ አይደለም። አንዳንዶች ሰዎች ዘማሪዎች ናቸው፣ አንዳንዶቹ አዘማሪዎች ናቸው። ሁለቱም ያስፈልጋል። አዘማሪዎቹ ለምን ይጠቅማሉ? ጉባኤውን ለማዘም። ዘማሪዎቹ ለምን ይጠቅማሉ? መልእክት ተቀብለው ለማስተላለፍ። እና አንዳንድ ሰው አንዲት መዝሙር ብቻ ይዞ ኮንፈረንስ ተጋብዞ ብዙ ሀገር ሄዶ አንድ መዝሙር ዘምሮ ሌላውን 4 አዝማች ሲያዘምር እኔ አዘማሪ ነው እንጂ ዘማሪ አይደለም። ግን አሁን ስለ ድምጽ ነው የምንነጋገረው። ጌታን ካልተከተለ ዘፋኝ ይሆናል። ጌታን ከተከተለ ደግሞ ምን ይሆናል? ዘማሪ ይሆናል። የንግግር ችሎታ የሚወሰነው እዛ ነው። ጌታን ከተከተለ ሰባኪ አስተማሪ ይሆናል። ጌታን ካልተከተለ ደግሞ ፖለቲከኛ ይሆናል። ክርስቲያን ፖለቲከኛ የለም ማለት አይደለም። ምን ልላችሁ ነው? የእግዚአብሔር ፈቃድ እንዲያውም ከማህፀን ጀምሮ ነው የሚታወቀው እያልኳችሁ ነው። ጥቅሶች ለዚህ አሉ። ያልተሰራ አካሌን አይኖቼ አዩኝ፣ የተፈጠሩ ቀኖቼ ሁሉ አንድ ስንኳ ሳይኖር በመጽሐፍ ተጻፉ። አይገርም? እንደዚህ አይነት ብዙ አለ። አሁን ቶሎ ነው እየሄድኩ ያለሁት። ገዢ ሐሳብ ብዬ ባለፈው ያነሳሁትን በደንብ ይታያችኋል አይደል? አዎ በጣም ይታያል። እሺ የእግዚአብሔር ፈቃድ በሕይወቱ የሚፈጸመው መቼ ነው? ምክንያቱም የእግዚአብሔር ፈቃድ በሰው ሕይወት ሲፈጸም ስኬት ነው ብለናል። የእግዚአብሔር ፈቃድ በሕይወቱ የሚፈጸመው የሚሳካለት እግዚአብሔር ከእርሱ ጋር ሲሆን፣
እግዚአብሔር ከሱ ጋር ካልሆነ አይሆንም ማለት ነው። እንዴ ዓለማውያን እግዚአብሔር ከነሱ ጋር ስለሆነ ነው እንዴ? ወይም እሱ በጣም ብዙ ዝርዝር ነገር አለው። መነጋገር እንችል ነበር፣ ግን ይሄንን እንጨርስ እንጂ ከፈለጋችሁ መነጋገር ይቻላል። እኛ አሁን በክርስትና አውድ ነው የምንነጋገረው። ራሳችንን እዛ ማወዳደር አይደለም። እግዚአብሔር ከሰው ጋር የሚሆነው ደግሞ ሰውየው ከእግዚአብሔር ጋር ወይም በእግዚአብሔር ውስጥ ሲሆን ነው። ምንም ጥያቄ የለውም። እና በምን ይታወቃል? አንዱ ነው፣ ብቸኛው አይደለም። አንዱ ዋነኛው ግን ክርስቲያን ከእግዚአብሔር ጋር መሆኑ የሚገለጠው በጽድቅ መንገድ ሲመላለስ። እግዚአብሔር ከዮሴፍ ጋር ነበረ እናስ ስራውም የተከናወነለት ሰው ሆነ። እግዚአብሔር ከሰው ጋር ሲሆን ለክርስቲያን ስኬት እግዚአብሔር ከሱ ጋር ሲሆን ነው። እግዚአብሔር ከሱ ጋር የሚሆነው መቼ ነው? ምልክቱ ደግሞ ምን እንደሆነ ነገርኳችሁ። ትንሽ ከራሴ ልንገራችሁ ወገኖች። መቼም አንዳንድ ጊዜ ስለ ራሳችን ስንነግራችሁ እናንተ ገና ብዙ መንገድ ትሄዳላችሁና ትምህርት ይሆናል ብለን ነው እንጂ ራሳችንን ለማስተዋወቅ አይደለም። እና የዛሬ 41 ዓመት መሆኑ ነው። የዛሬ 41 ዓመት ተማሪ ነበርኩ። የዛሬ 41 ዓመት ወጣት ነበርኩ። ስፈጠር እንደዚሁ ሆኜ አልተፈጠርኩም። እንደናንተው ጸጉር ነበረኝ፣ ቀጭን ነበርኩ እና የዛሬ 41 ዓመት ካናዳ ተማሪ ሆኜ ሄጃለሁ፣ የዶክትሬት ተማሪ ሆኜ እና በብዙ ተአምራት ነው ያገኘሁት ያንን ስኮላርሺፕ። አንደኛ ስኮላርሺፑ የተሰጠው ለአዲስ አበባ ዩኒቨርሲቲ ነው። እርግጥ ሐዋሳ ግብርና ኮሌጅ ያኔ በአዲስ አበባ ዩኒቨርሲቲ ስር ነበር፣ እዛ አስተማሪ ነበርኩ እና ስኮላርሺፑ እኔ ጋር ሊደርስ የሚችልበት መንገድ አልነበረም። አዲስ አበባ ላሉ ሰዎች ነው የሚሰጠው እና ዝርዝሩን ትቼ እኔ ጋር ደረሰ። 5 ሰዎች ተመረጥን። ከአምስታችን 2 አስተማሪዎቻችን የነበሩ ናቸው። ማስትሬታቸውን ሰርተው ለዶክትሬት ለመሄድ እድል ስላላገኙ። ለምን መሰላችሁ? በዚያን ጊዜ ወደ ምስራቁ ዓለም ብቻ ነው የሚሄደው፣ ወደ ምዕራቡ ዓለም መሄድ አይቻልም። የመንግስት ህግ ነው፣ ኮሚኒስት መንግስት ነው የነበረ። አልፎ አልፎ ግን ወደ ምዕራቡ ሀገር ይላካል። ይህ እርዳታ የካናዳ መንግስት እርዳታ ስለሆነ ኢትዮጵያ መንግስት ምንም አያወጣም። ስለዚህ ይሄዱ ተብሎ ተፈቅዶ መሄድ ጀመሩ ሰዎች እና 2 አስተማሪዎቼና 1 ተማሪ 3 ሄደው 2ታችን ደግሞ ቀጥለን ለመሄድ ዝግጅት ላይ ነበር። ከዛ ተራችን ደረሰ እና እኔም ልሄድ ማለት ነው። አንድ መርዶ ሰማሁ። ማታ በአውሮፕላን ወደ ካናዳ ለመሄድ ቀን ከካናዳ የመጡ 2 ፕሮፌሰሮች አሉ። ለቤተሰቦቻቸው ደብዳቤ እንዲወስድ፣ በዛን ጊዜ እንደ ዛሬ ኢሜል፣ ይሄ ሚዲያ ምናምን የለም፣ ስልክና ኤሮግራም ፖስታ ነው የነበረው። ስለዚህ ደብዳቤ ለዘመዶቻቸው እንዲወስድላቸው ጠሩኝና ደብዳቤውን ተቀብዬ እነሱን ተሰናብቼ አንዳንድ ነገርም ደግሞ ግር እንዳይለኝ ማን እንደሚጠብቀኝ እንዴት እንደሚሆን እንዲነግሩኝ ነው። እና ነገሩኝ፣ ፖስታውን ሰጡኝ። የሚጠብቅህ ሰው አለ እና ስምህን በትልቅ እንትን ይዞ ይጠብቀሃል። ከአውሮፕላኑ ወርደህ ወደ እንትን ስትወጣ እሱ ይዞ ዩኒቨርሲቲው ጋር ይወስደሃል። ቤት ተዘጋጅቷል፣ እዛ ቤት ትገባለህ። ከዛ በኋላ ያለውን እንግዲህ አንተ ታቀበታለህ እና ሰውየው ድንገት ካልጠበቀ በዚህ ስልክ ትደውላለህ ምናምን አሉ። እንዴ እዛ የነበሩትን ከ3ቱ ሰዎች አንዱ ምርምሩን ሊሰራ መጥቷል። 2ቱ እዛ ነው የነበሩትና 2ቱ አሉ አይደለም እንዴ? አንዱ አስተማሪዬ ቢሆንም አውቀዋለሁ፣ ሌላው ደግሞ የክፍል ጓደኛዬ ነው አውቀዋለሁ። ስለዚህ እነሱ ይቀበሉኛል፣ ምን ችግር አለ አሉ። አይ ታሪኩ እንደሱ አይደለም አሉ። እንዴት? ይሄ ጓደኛዬ ያልከው ኮምፕሬሄንሲቭ የሚባል ፈተና ወድቆ ተባሯል አሉ። ኃይለኛ መብረቅ መታኝ። ምክንያቱም ያ ልጅ ጎበዝ ነው፣ በውጤቱ ይበልጠኝ ነበር። ምን ያህል እንደሚበልጠኝ አላውቅም፣ ግን ይበልጠኛል። ያ ጎበዝ ተማሪ ነው፣ እንዴት ይወድቃል? ሁለተኛው ደግሞ አስተማሪዬ የነበረው አሜሪካን ሀገር ማስትሬት ዲግሪ ያገኘ ሰው፣ እሱ ደግሞ 2 ጊዜ ወድቆ 3ኛውን ሊፈተን እያጠና ነውና አንተን ሊቀበልህ አይመጣም ማለት። በጣም ከመደንገጤ የተነሳ ፕሮፌሰሩን እና እኔ ምን ለመሆን ነው የሚሄደው አልኩት። ግልጽ አይደለም? አዎ። እና
በጣም ጎበዙ ተማሪ በትምህርት ይበልጠኛል የሚለው ተማሪ ወድቆ ተባሯል። አስተማሪ አሜሪካን ሀገር ማስትሬቱን የሰራ ጎበዝ አስተማሪ እስከ 4ኛ ዓመት ያስተማረኝ ሰው እሱ ደግሞ ሁለቴ ወድቆ የመጨረሻውን ሶስተኛውን ሊፈተን ነው ሲሉ እኔ የምሄደው ለመውደቅ ብቻ ነው፣ ሌላ እድል የለም። በዚህ መካከል ብዙ ታሪክ እነግራችሁ ነበር፣ ግን ጊዜ አይኖርም። ሄድኩኝ። ለማንኛውም ደንዝዤ ነው የደረስኩት እና ሁኔታዎች ሁሉ አለፉና ይሄ አስፈሪው ፈተና ደረሰ። አስፈሪው ፈተና እዛ በገባው በ6 ወር ነው የሚሰጠው። እስከዛ ሌላ ትምህርት ተምረን ፈተና ተፈትነን በጎኑ ደግሞ እናስተምራለን። እሱ ሁሉ ታይቶ ብቻ ፈተናው ደረሰ እና እኔን የሚፈትኑ ሰዎች ተመረጡ። ፈተናው አንድ የተወሰነ ቀን ሲቀረው ጀምሮ በቃ አገር ቤት ነው መመለሰው ወይስ እዚሁ ነው መቀረው ወይስ አሜሪካ ነው መከዳው እያልኩ አስብ ነው። እና አንድ በማህፀን ውስጥ ያለ የመጀመሪያ ልጃችን እኔ ወደ ካናዳ ለትምህርት ሲሄድ ገና የ7 ወር ነፍሰ ጡር ነበረች ባለቤት እና እዛ ሄጄ ነው የተወለደው። እና አሁን ልጅ አለ ሚስት አለ አልቀርም፣ ግን ወዳቂ ሆኜ ከመጣው ስራዬንም አጣለሁ። ወደቅኳ በቃ አይቀበለኝም ዩኒቨርሲቲው መልሶ። ሰው ሁሉ ደግሞ በመንገድ ሲያገኘኝ ወድቆ መጣኮ እሱ ምናምን፣ እናንተም ብታገኙኝ እንደሱ ነበር የምትሉ። ስለዚህ ያን ሁሉ ጠላሁትና አላቅም እንግዲህ ምግብም አይበላልኝም፣ ውሃም አይጠጣልኝም። ሚጠና ነገር ደግሞ የለም። ታውቃላችሁ መጥፎ ነገሩ ይሄን አጠናለሁ የምትሉት ነገር የለም። አጠቃላይ ነገር ነው የምትፈተኑት። ይሄ ሰው እውነት የዶክትሬት ተማሪ ይሆናል ወይ ነው። ብዙዎች ወድቀዋል፣ እኛ ብቻ አይደለም። እኛ ጋር ሲደርስ ደግሞ የዘር ጉዳይም አለበት። በንቀት ነው የሚጀመረው እና ምናቀውን ስንናገር ራሱ ሰዎቹ በትክክል አይሰሙንም። ለማንኛውም 5 ሰዎች ተመረጡ እኔን ሊፈትኑኝ እና ስማቸውን ሰማሁ። አንዳንዶቹን አቃቸዋለሁ፣ አንዳንዶቹን አላቅም። የዛን ቀን ጠዋት ፈተናው በመፈተንበት ቀን ትንሽ ተማሪዎች የምንቀመጥበት ቢሮ አለች ላቦራቶሪ፣ እዛ ቁጭ ብዬ መጣ ሰብሳቢው እና ፈታኞቹ ይሄው ወደ አዳራሽ እየሄድን ነው ና አለኝ። እሺ ያሉ እና ጥቂት መጽሐፍት ይዣለሁ እንደው አንዳንዴ ለክርክር ይጠቅመኛል ብዬ የሚጠይቁትን አላቅም፣ ግን እንደው ጠቅላላ ያሉ መጽሐፍት 6 መጽሐፍት መሰለኝ ይዣለሁ። እና ሰዎቹ ከፊት ለፊቴ ይሄዳሉ። በዚህ በኩል ባሳይ ይሻል ይሆን? አዎ እነሱ እንደዚህ ይሄዳሉ። እኔ ክፍሌ ይሄ ነው። ወጣሁ ወደ በር። ከፊት ለፊትም ሌላ ቢሮ አለ። ስለዚህ ሰዎቹን ሳያቸው መንገድ ይዘዋል እና ይሄ ጠራኝ ሰውዬ ከፊቴ ያለ ራሴን ሳየው የሞት ፍርድ ሊፈረድበት የሚሄድ እስረኛ አርጌ ገመትኩ፣ ወንጀለኛ። ምክንያቱም አሁን እንደዚህ ሄዳለሁ፣ ስመጣ ግን ምን ሆኜ ነው የምመጣው? ወድቀሃል ተብዬ ነው የምመጣው? ምናልባት በብዛት እና ወጣሁ። አሁን በአእምሯችሁ አስቡ እና በመናብ ሰዎቹ ደረጃውን እየወጡ ነው፣ ይወጡ ደርሰዋል። እና ፊቴና ዙሬ ሲሄድ ከዚህ በር ሲከፈት ሰምቻለሁ። ዞር ብዬ አላየሁም። ብዙ ጊዜ አይደረግም፣ ሰው ትኩር ብሎም አይታይም። በር ሲከፈት ዝም ብሎ መሄድ ነውና ዝም ብዬ ሲሄድ እጅ መታ አደረገኝ እዚህ ጋር እና ዞር ስል ፕሮፌሰር ሞሪሰን የሚባል የኤንቶሞሎጂ አስተማሪ ነው እና ክርስቲያን እንደሆነ ሰምቻለሁ። እሱም ስለኔ ሰምቷል። ተነጋግረን አናውቅም፣ ግን በኋላ መታ አረገና እጁን እንዲህ አለኝ። በኋላ በእንግሊዝኛ you are not alone፣ አንተ ብቻህን አይደለህም። አሁን ይሄ ቃል የሰውን ሁኔታ የሚቀይር ነው፣ በጣም የሚቀይር። አስታወሰኝ። ስንት ሳስብ ስጸልይ የቆየው ሰው ለካ ብቻዬን አይደለሁም። ማን አለ ከኔ ጋር? እግዚአብሔር አለ። ከዛ በኋላ የሆነ ልቤ ያንበሳ ልብ አላቅም ወገኖቼ፣ ግን ያንበሳ ልብ የሆነ መሰለኝ። በጣም የሚገርመኝ ሰዎቹን ሳያቸው እንደመናቅ አልኩኝ። ይሄ ንቀት ሳይሆን እጄን እንዲያልኩና ምን ታመጣላችሁ አልኳቸው። ምን የሚመጣ ነገር አለ? በቃ በዛው መንፈስ ገባን። አዳራሽ ውስጥ ተቀመጡ። እነሱ ሲቀመጡ እኔ እጄ መቀመጥ ተቀምጬ ህይወት ታሪኬ ተነቦ ማን እንደሆንኩ ተነግሮ ምን ተብሎ ነው
ወደ መድረክ የምጋበዘው በቀጥታ ሄጄ መድረኩ ጋር ቆምኩ። በኋላ ሰብሳቢው ትንሽ እንደማፈር አለና ተፈታኙ በጣም ለመፈተን ቸኩሏል መሰለኝ ትንሽ ስለሱ ልናገር ምናምን አለኝና ተናግሮ ጫወታው አሁን ክፍት ነው ተባለ። የመጀመሪያውን ጥያቄ ልጠየቅ። የመጀመሪያውን ጥያቄ የጠየቀኝ ሰው እዚህ ኢትዮጵያ ውስጥም ትንሽ ያስተማረ ሰው ነው አውቀዋለሁ። ግን በእውነት ይሄንን ጥያቄ ይጠይቀኛል ብዬ አስቤ አላቅም። እንዲህ አይነት ነገር ሲጠይቅ ያ ጥያቄ ምንድነው? ኖክአውት የሚባል ነገር ታውቃላችሁ? ምን ማለት ነው ኖክአውት? በዝረራ ማሸነፍ አይደል? አዎ ቦክስ ከሆነ በዝረራ ማሸነፍ እና የሚዘርር አይነት ጥያቄ ጠየቀኝ። እሱ ጥያቄውን ሳይጨርስ እኔ መልሱን እያሰብኩ ነበር። በኋላ ልክ ሲጨርስ ቾክ አነሳሁና ብላክቦርድ አለ ልክ ተማሪዎችን እንደሚያስተምር በደንብ አርጌ በግራዬ ነው የምጽፈው። በደንብ አርጌ ጽፌ ጨርሼ ቾኩን አስቀመጥኩ። አንድ ነገር ብቻ ቀረኝ። ገባችሁ ወይ ማለት ቀረኝ። ልክ ተማሪ ፊት የምናገር ነው የሚመስለኝ። ድፍረቱ ከየት እንደመጣ ትጠይቁኝ። ከየት ነው የመጣው? ብቻዬን አይደለሁም። ይሄ እኮ እውነት ነው የምነግራችሁ። ከዛ በኋላ ሁለተኛ ጥያቄ ጠይቅ ሲባል 3 ጥያቄ ነው በማከታተል የሚጠይቀው እሱ። ለመጀመሪያ ዙር እስከ 5 መጠየቅ ይችላል፣ ግን 3 ጥያቄ ነው ብዙ ጊዜ የሚጠየቀው። አንዱን ጠየቀና ለጊዜው ይበቃኛል አለ። አሁን እሱ እኔን ኖክአውት ማድረግ አይደለም የፈለገው፣ ኖክድ አውት እንደሆነ አየሁ። እና የሚቀጥለውም ሰው እየጠየቀኝ እኔ ወንድማችሁ ወይም አባታችሁ በዛን ጊዜ ወንድማችሁ ነው የምሆነው፣ ብቻዬን አይደለሁም። እየተዝናናሁ መመለስ ጀመርኩ። እንዳውም አንዱ ሰውዬ ሲጠይቅ እንደዚህ ልትል ፈልገህ ነው አልኩት። አይባልም፣ ነውር ነው። እንደዚህ ነው እንዲህ ማለት ነው የጠየቀኝ፣ እንዲህ ለማለት ፈልገህ ነው አልኩት። አዎ እንደሱ ማለት የነበረ ይቅርታ አለ። አሁን የኔን ጉብዝና አይደለም የምነግራችሁ፣ ገብቷችኋል አይደል? እሱ አያስፈልግም እዚህ። ከዛ የኔ ፕሮፌሰር እኔን የሚያማክር እንደ ጓደኛ ነው፣ በተራ ስም ነው የምጠራው። እድሜያችንም ብዙ ሩቅ አይደለም፣ ፈረንጅ ስለሆነ ቶሎ ተምሮ ነው እንጂ እና ሩቅ አይደለም እድሜያችን፣ ምናልባት 5 ዓመት ወይም 6 ዓመት ቢበልጠኝ። እና እሱ ራሱ ጥያቄ ጠየቀ። እሱ እኔን መጠየቅ አልነበረበትም እንደው በጣም ካልሆነና ሁል ጊዜ ስንነጋገር የማንስማማበትን ነገር ጠየቀኝ። ሁለታችንም እኔም ምለውና እሱ ምለው በጣም እና ትንሽ ደነገጥኩም አዘንኩም። እሱም ለካ ሚናውን ለይቷል ብዬ ያው ሁል ጊዜ እንከራከራለን በዚህ ነገር አንተና እኔ፣ እና አንተም አላመንከኝም እኔም አልተቀበልኩህም። ያው ይሄ ነገር በምርምር ነው የሚገለጸው። ስለዚህ ወደ ሐዋሳ ተመልሼ ሐዋሳ ሐይቅ ላይ ነው ምርምሬን የምሰራው። ያኔ ምርምሩን ሰርቼ ውጤቱን ይዤ ስመጣ ብንነጋገር አይሻልም ወይ አልኩት። ሰብሳቢው ሰውዬ ብድግ አለና ይሻላችኋል አለ። ይሻላችኋል እና አለ። እናሳ አለቀ። ቶሎ አላለቀም። በግማሽ ሰዓት ውስጥ በወጣ ኖሮ ዘርረውኛል ማለት ነው። ከአንድ ሰዓት በላይ 1 ሰዓት ተኩል ከፈጀ ደግሞ እንደው አለ አይደለም መጣልም ማሳለፍም አቅቷቸው ነው። እንደው እያዘኑም እያባበሉም ቆይተው አለ አይደለም የሚወድቅ ሰው ይታወቃል። እኛ ምናልባት በ45 ደቂቃ ውስጥ ወጣን፣ 1 ሰዓት ሳይሞላ። ሻይ ተፈልቶ የሚበላ ነገር ተዘጋጅቶ እየጠበቁ ነው። እና ብዙ ሰዎች እንደምወድቅ እርግጠኛ ናቸው። ብዙ ተማሪዎች ነበሩ። አንዳንዶቹ ደንግጠዋል፣ አንዳንዶቹ ለማወቅ ጓጉተዋል። ልክ ስንወጣ ይሄ የመጀመሪያው ሽማግሌ ፕሮፌሰር ጥያቄ ጠየቀኝ። ከሱ ኋላ ተከትዬ ነው የወጣሁት። አንዲት እዛ ያለች ጸሐፊ እንዴት ሆነ ተማሪው? ዝናቡ እንዴት ሆነ? ተፈታኙ እንዴት ሆነ አለች። አይተይ ባክሽ እሱ ፈተነን እንጂ እኛ ምን እንፈትነዋለን? ጎበዝ አይደለሁ? ጎበዝ ነኝ አይደለም? ተሳሳታችሁ። ለምንድን ነው? ማን ከኔ ጋር ነበረ? እግዚአብሔር ከኔ ጋር ነበር። እግዚአብሔር ከሰው ጋር ሲሆን ማለት ምን ማለት እንደሆነ አንዱን ማቀው እሱ 6 ወር ሙሉ በየቀኑ የሚያቃዠኝን
ወድቄ ወዴት ልሂድ እያልኩ ማስብ ሰው አንድ ሰው መጥቶ ታሪኬ ይቀየረው። ብቻህን አይደለህም። እኔም እላችኋለሁ ብቻችሁን አይደላችሁ። እግዚአብሔር ከእናንተ ጋር አለ። መቼ? እናንተም ከእግዚአብሔር ጋር ስትሆኑ አለ። እቅድ አለው ለእናንተ። የስኬት መንገድ አለው። ስኬቱ ኢንቨስተር መሆን፣ ፕሮፌሰር መሆን፣ ዶክተር መሆን፣ መሐንዲስ መሆን፣ ፓይለት መሆን ምናምን ለሰው ሁሉ የተለያየ ነው። ሁላችንም ረጅም አይደለም፣ ሁላችንም አጭር አይደለም። የሁላችንም አፍንጫ እንደዶ አይደለም። የሁላችንም አይን ለየት ያለ አይደለም። ራሳችንን ተቀብለን አይደለም እንኖረው አይደለም። ከኛ የሚበልጥ ቆንጆ የለም እንዴ? አለ። ግን ያሳስበናል እሱ። ምን እኔ ራሴን ነው ቆንጆ አድርጌ የምገምተው። በቃ እኔ ለራሴ ቆንጆ ነኝ። ለራሴ ምን ያደርግልኛል? እኔ የሰው ልክ እንደዛው ነው። እነገሌ እዛ ሆነው እኛ እዚህ ሆነን እንዴት ስኬት ነው ትለኛለህ? እንዲህ መሆን ስኬት ነው? አሁን እንዲህ ዋናው ነገር ወገኖች የእግዚአብሔር ፈቃድ ያ ነው ወይ ነው? የእግዚአብሔር ፈቃድ ያ ከሆነማ ይሄ ካለ እግዚአብሔር ፈቃድ የበላው ሰውዬ ከሚያገኘው ደስታ በላይ ታገኛላችሁ። ያለ እግዚአብሔር ፈቃድ የበላ ደስ ብሎት ተድላን የቀመሰ ማን ነው? ያለ እግዚአብሔር ፈቃድ በልቶ መደሰት የለም፣ መርካት የለም። ይሄንኑ ተናግሬ ብጨርስ ይበቃኝ ነበር። እና በዮሴፍ ሕይወት እግዚአብሔር እቅድ እንደነበረው በሄደበት መንገድ ሁሉ የእግዚአብሔር ፈቃድ ነበረበት። ወንድሞቹ ሲጠሉት፣ ጉድጓድ ሲከቱት፣ ሲሸጡት፣ ባሪያ ሲሆን፣ እስር ቤት ሲገባ የእግዚአብሔር ፈቃድ ነበረ። ያ ሁሉ ሲሆን ለከፍታ የተጠራ በዝቅታ ያልፋል፣ ወይም የተጠራ ለከፍታ ያልፋል በዝቅታ። መዝሙር መሆን ይችላል። ከፍ ለማለት ዝቅ ተብሎ ነው የሚኬደው። በመጽሐፍ ቅዱስ ውስጥ ያያችኋቸው እኛ ትልቅ ሰዎች ብለን የምንጠራቸው ሰዎች ሁሉ ዝቅታዎች ነበሯቸው። አብርሃም ዝቅታ ነበረው። ሙሴ ዝቅታ ነበር። አብርሃም፣ ይስሐቅ፣ ያዕቆብ ሁሉም ዝቅታ ነበራቸው። እግዚአብሔር ለከፍታ የጠራቸው። በህይወታችን ዝቅታ ገጠመን ማለት ምን ማለት መሰላችሁ? ከፍ ልንል ነው ማለት ነው። አንድ ሰው መዝለል ሲፈልግ እንዴት ብሎ ነው የሚዘለው? እንዲህ ብሎ አይደለም? አዎ፣ ዝቅ ስትሉ ልትዘሉ ነው ማለት ነው። ይሄ ምንድነው? የእምነት ቃል እየተባለ የሚተቸውን ነገር አይደለም እያልኳችሁ ያለሁት፣ እውነቱን ነው የምነግራችሁ። ዝቅታ በሰው ህይወት አለ። ያ ዝቅታ ግን ወዴት ይወስደናል? ወደ ከፍታ። ክርስቲያን ከእግዚአብሔር ጋር መሆኑ የሚገለጠው በጽድቅ መንገድ ሲመላለስ ነው። አሁን ለዮሴፍ አያችሁ፣ እግዚአብሔር በህይወቱ እቅድ ነበረው፣ ስኬት ተሳካለት እና የተሳካለት በአባቱ ቤትም በጌታው ቤትም ነው። ግን ፈተና መጣ። እሱ ከእግዚአብሔር ጋር መሆኑን የሚገልጽ ነው። እና የጌታው ሚስት አይኗን ጣለች፣ ከኔም ጋር ተኛ አለችው። እርሱም እምቢ አለ ይላል። እምቢ ያለበት ምክንያት ምንድነው? ከስሩ እንዴት ይህን ትልቅ ክፉ ነገር አደርጋለሁ? በእግዚአብሔር ፊት እንዴት ኃጢአትን እሰራለሁ? ይህንንም ነገር በየዕለቱ ስትነግረው እምቢ አላት። አያችሁ፣ አሁን እሱ ህይወቱን ከእግዚአብሔር ጋር እያስኬደ እምቢ ለዝሙት አለ። ወጣቱ እኮ ነው፣ ያላገባ እኮ ነው። በጣም እርግጠኛ ነኝ ሴትየዋም ቆንጆ ነው የምትሆነው፣ ምክንያቱም ያለቃ ሚስት ነች። አለቆች መርጠው ነው የሚያገቡት። ብቻቸውን ተገናኝተው እምቢ። አንድ ቀን ብቻ አይደለም፣ 2 ቀን አይደለም፣ በየቀኑ ትነግረው ነበር። እምቢ አለ። እምቢ እንድትሉ ይርዳችሁ። እምቢ ለኃጢአት፣ እምቢ ለዝሙት። እሱ ብቻ አይደለም እምቢ ያለው፣ እነ ዳንኤልም እምቢ አሉ። ለጣዖት ለተሰዋ ምግብ እምቢ አሉ። ለጣዖት አንሰግድም እምቢ አሉ። ጸሎት አላቆምም እምቢ አለ ዳንኤል። እምቢ። እነዚህ ሁሉ የተሳካላቸው ሰዎች ነበሩ ታውቃላችሁ። ዳንኤልም እነ ሲድራቅ ሚሳቅ አብደናጎ እምቢ ማለት የሚችሉ ናቸው። እምቢ በማለታቸው ደግሞ ምንድነው? እግዚአብሔር ከነሱ ጋር መሆኑ ብቻ ሳይሆን እነሱም ከእግዚአብሔር ጋር ነበሩ።
እንግዲህ ቅድም ያልኩት ይሄንን ነው። አሁን ያልኩትን ሳጠቃልለው ይሄ ነው የሚያሳያችሁ። የእግዚአብሔር ፈቃድ ለክርስቲያን ስኬት የእግዚአብሔር ፈቃድ በህይወቱ ሲፈጸም ነው። የእግዚአብሔር ፈቃድ በህይወቱ የሚፈጸመው የሚሳካለት እግዚአብሔር ከሱ ጋር ሲሆን ነው። እግዚአብሔር ደግሞ ለእያንዳንዱ ሰው ፈቃድ አለው። ለኃጢአት እምቢ ሲል ክርስቲያን ከእግዚአብሔር ጋር መሆኑ የሚገለጠው ያኔ ነው። ሌሎች እምቢ ያሉ ሰዎች ቅድም የተናገርኩት ነው። እነ ዳንኤል ምግብ ራሱ እምቢ ብለው አንበላም ብለው ምግብ መቼም ለወጣቶች ምግብ በጣም የሚያጓጓ ነገር አይደለም ነው አይደለም? ወጣቶች ይሄን ታውቃላችሁ። ምግብ በጣም የሚያጓጓ ነገር ነው እና እምቢ አሉ እነሱ። ለንጉሱ የሚቀርበውን ምግብ እምቢ። ለንጉስ እኮ ነው አንበላም አሉ በፍጹም። እናስ ሌላ ምግብ ከዛስ የንጉሱን ምግብ ከበሉት ሰዎች ይልቅ ምን ሆነው ታዩ? አምሮባቸው ታዩ። ለምን? እግዚአብሔር ከነሱ ጋር ነው። እነሱም ከእግዚአብሔር ጋር ለመሆኑ እኮ ነው እምቢ ያሉት። ሌላ ጊዜስ ከዛ በኋላ ተጠርተው ሲጠየቁ እነዚህ ብላቴኖች ሶስቱ 10 እጅ የበለጡ ሆነው አገኘባቸው። በጥበብ 10 እጅ ምን ማለት ነው? ሌሎቹ 10 ከመቶ ሲያገኙ እነሱ ስንት ከስንት አገኙ? 100 ከመቶ ማለት ነው። እንዲያውም ይሄ ልቀት ነው የሚባለው። ስኬት ብቻ አይደለም፣ ልቀት ነው የሚባለው። ለምን? እግዚአብሔር ከነሱ ጋር ነበረ፣ እነሱም ከእግዚአብሔር ጋር ነበሩ። አማልክትን አናመልክም ብለዋል እና ደግሞ ጸሎት እምቢ አልልም ብለዋል። ይሄ ሁሉ ከእግዚአብሔር ጋር መሆኑን የሚያሳይ ነው። እስከ አንበሳ ጉድጓድ የወሰደው ይሄ ነው። ጊዜ ስለሌለን ነው ቶሎ ቶሎ የሚሄደው። ጥሬ እግዚአብሔር ከናንተ ጋር እንዲሆን እምቢ በሉ። እንደነ ዮሴፍ ለዝሙት ለፍትወት እምቢ ማለት ይቻላል። እኔ እኮ ወጣት ነኝ፣ እኔ እኮ አላገባሁም፣ እኔ እኮ ተጠምጥማብኝ ነው፣ እኔ እኮ በየቀኑ አስቸግራኝ ነው። ይቻላል እምቢ ማለት። እግዚአብሔር ከሱ ጋር የሆነ ሰው እሱም ከእግዚአብሔር ጋር መሆን የሚፈልግ ሰው ይችላል። የሚያስችለው ደግሞ መንፈስ ቅዱስ ነው። አትርሱ። ለሚፈልግ እነዚህ ሰዎች ምግቡን እምቢ እንዳሉት ለምግብ ለስጋ ፍላጎት እምቢ ማለት ይቻላል። ለባዕድ አምልኮ እምቢ ማለት ይቻላል። ምኞቴን ነው የምነግራችሁ። መጀመሪያ ምኞቴ ይሄንንም ነገር ለእናንተ ስናገር ይሄን ሳቀርብ እናንተ ወጣቶች ገና ብዙ ቅድ አላችሁ፣ ብዙ ምኞት አላችሁ፣ ብዙ ፍላጎት አላችሁ። ራሳችሁን አዘጋጅታችኋል። እንዲህ መሆን ነው የምፈልገው፣ እሱን ለማግኘት ደግሞ እሰራለሁ። በጣም ትክክለኛ ነገር እኮ ነው። እርግጠኛ ለሆናችሁበት ነገር መስራት መልፋት በጣም ትክክል ነው። የክርስቲያን ባህሪ ነው። ግን አንድ ነገር አትዘንጉ። የሚሳካላችሁ የእግዚአብሔር ፈቃድ ሲሆን ብቻ ነው። የእግዚአብሔር ፈቃድ የሆነው ነው የሚሳካላችሁ። የእግዚአብሔር ፈቃድ ያልሆነው አይደለም። ስለዚህ ከእግዚአብሔር ጋር መጀመሪያ መጨረስ ያስፈልጋል። ባለፈው ሳምንት ነገርኳችሁ አይደለም? ሐኪም መሆን ነው የምፈልገው ነው ብዬ የነበረው። አዎ ፎርም በትክክል አልሞላህም ተብዬ፣ አሁን ግን ሳየው ለሱ አልተፈጠርኩም። እኔ እግዚአብሔር አንዳንድ ጊዜ ሲከለክለን እግዚአብሔር ያየው የተሻለ ነገር አለ ማለት ነው። እኛን የፈጠረበት ዓላማ እሱ አይደለም ማለት ነው። እንዲሳካላችሁ እግዚአብሔር ከናንተ ጋር ይሁን። እግዚአብሔር ፈቃድ በህይወታችሁ ሲፈጸም ስለሆነ የእግዚአብሔር ፈቃድ በህይወታችሁ ይፈጸም። ይሄ ነው ለእናንተ ያለኝ ምኞት። ለዚያ ደግሞ ፈቃዱ ምን እንደሆነ ፈቃዱን ያሳውቃችሁ። ሶስተኛ ተራ ቁጥር ብዬ በብጫ ታች የጻፍኩት መንፈስ ቅዱስ ይርዳችሁ ያልኩት ከእግዚአብሔር ጋር እንድትሆኑ ለኃጢአት እምቢ እንድትሉ። ምክንያቱስ እግዚአብሔር ከናንተ ጋር የሚሆነው እናንተም ከሱ ጋር ስትሆኑ ነው። እግዚአብሔር ከናንተ ጋር እንዲሆን እናንተም ከሱ ጋር መሆን አለባችሁ። ከሱ ጋር የመሆናችሁ ምልክት ለኃጢአት እምቢ ማለት ነው። ስለዚህ እግዚአብሔር እምቢ እንድትሉ ይርዳችሁ፣ እናንተም እምቢ በሉ።
ባጭሩ በጥቁር ከታች በጥቁር የጻፍኩት አራተኛ ተራ ቁጥር ላይ ያለው ብርሃናችሁ ይብራ። ይሄ ሲሆን ሰዎች ራሳችሁ ብቻ አይደለም ለሰዎችም ጭምር ትተርፋላችሁ ማለት ነው። የእግዚአብሔር ፈቃድ በእናንተ ህይወት መፈጸሙ ብቻ አይደለም፣ መሳካቱ ብቻ አይደለም፣ ሌሎችም ጥያቄ ያድርባቸዋል። ብርሃናችን ሲበራ ብርሃናችን እንዲበራ እኮ ዛሬ ታውቃላችሁ ወገኖቼ፣ በጣም አስቸጋሪ ነገር ውስጥ የገባነው እንዴት እንደሆነ ታውቃላችሁ? የምድር ጨው ተብለናል አይደል? ብርሃናችሁ ይብራ ተብለናል። የክርስቶስን የመዓዛ ጠረን ሽታ እንዲኖረን መጽሐፉ ይናገራል። እንደው ጠረናችን ክርስቶስ ክርስቶስ ይላል። በትምህርት ቤት፣ በስራ ቦታ፣ በቤተሰብ ውስጥ፣ በአገልግሎት ውስጥ ይላል ጠረናችን። የጠረን ምሳሌ ልነግራችሁ ነው። ሰምታችሁ ይሆን? አንድ ጊዜ ውድድር ነበር አሉ። አንድ ፍየል፣ ያልተቀጠቀጠ ፍየል አንድ ቤት ውስጥ ተደርጎ ተዘግቶበት እዛ ሄዶ ከፍየሉ ጋር 10 ደቂቃ የሚቆይ ሰው ተሸላሚ እንዲሆን ውድድር ነበር። እና ሰዎች ይገቡና በ2 ደቂቃ ይወጣሉ፣ ወይም ገባ ብለው ይወጣሉ። አሸናፊ ጠፋ። በቃ በኋላ አንድ ሰው ነው ያሸንፋለሁ አለ እና ሄደ። ሲሄድ ሰውየው ሲገባ ትንሽ ቆይቶ ፍየሉ ወጣ። አልቻለም። የሰውየውን ጠረን አልቻለም። ሰውየው በኋላ ሲታይ ጸጉሩን አይላጭም፣ ጺሙን አይላጭም፣ ጥርሱን አይቦርሽም፣ ጫማውን አይቀይርም፣ ካልሲውን አይቀይርም። ስለዚህ ፍየሉ ምን እንደሚነግረን ታውቃላችሁ? ዓለማውያን ከኛ ሲሸሹ አይ እነሱ የስም ጴንጤዎች ናቸው እንጂ እገሌ አጭበርባሪ ነው፣ እሱ ውሸታም ነው፣ እሱ ሌባ ነው፣ እሱ በቃሉ አይቆምም፣ እሱ ዘማዊ ነው። አይ ከነሱ ጋር በቃ ፍየሉ እንኳን ሊታገሰን አልቻለም። ከፍየሉ በላይ ሸተን ክርስቶስን እንሸታለን። አሁን እናንተን እያልኩ አይደለም፣ ግን እዛ ደርሰናል። ለዚህ ነው ብርሃናችሁ ይብራን እዛ ያስቀመጥኩት። ለዚህ ነው ጠረናችንን ያነሳው። አንድ እንዲሁ አስተማሪ የሆነ ነገር ልንገራችሁ። እውነተኛ ታሪክ ነው። መቼ እንደተፈጸመ ግን አላውቅም። አንድ የመጠጣት ልማድ ያለባቸው ሰው ነበሩ አሉ። ወደ ቤተ ክርስቲያን የሚመላለሱ መጠጥ ግን ልማድ አለባቸው። እየተደበቁ ይጠጣሉ። አንድ እሁድ ቀን በጣም መጠጣት ፈለጉ፣ በጣም እና ምን አሰቡ? ከቤተ ክርስቲያን ልቅር አሉ። ሰው ሁሉ ቤተ ክርስቲያን ሲሄድ እኔ ቶሎ ሄጄ ጠጥቼ ከቤተ ክርስቲያን ሳይመለሱ እመለሳለሁ፣ መንገድ ቢያገኙኝም የት ነበርክ እንዳይሉ ብለው ሄዱ። መጠጥ ቤት ገብተው እንዳሰቡት አልሆነም። 1-2 ሲጠጡ ረሱት ራሳቸውንና እስኪ ሰክሩ ጠጡ። ከዛ ሲወጡ ቦይ ውስጥ ወደቁ። ወድቀው መነሳት አቃታቸው፣ ጭቃ እና ሰው ከቤተ ክርስቲያን መውጣት ጀምሯል። ህዝቡ ግን አላወቃቸውም። ምክንያቱም ቦይ ውስጥ የተኛ ሰካራ የሚያውቁት ሰው አልመሰላቸውም። ዝም ብሎ ሰው ሁሉ እያወራ ያልፋል። የቤተ ክርስቲያናቸው ወንጌላዊ ድንገት አያቸው። መጨረሻ አይመጣ። አቶ ገሌ ምን ሆነው ነው? ሰክሬ። እርሶ መንግስተ ሰማያት አይገቡም አላቸው። እዲያ እንኳን መንግስተ ሰማያት ቤቴ መድረስ አቅቶኝ አንተ ስለ መንግስተ ሰማያት ታወራለህ? በቃ መንግስተ ሰማያት አይገቡም፣ ሁለተኛ ፊቶን እንዳላይ ብሎ ሄደ። እሳቸው እየተነሱ እየወደቁ እዛው እያሉ አንድ የሰፈራቸው ጎረቤታቸው የሚያቃቸው ሰው ጎረቤት ነው እና ሲያያቸው እንዴ አቶ ገሌ ምን ነው? አይ እንደው መጠጥ ጠጥቼ ሰክሬ ሄዶ ማዳበሪያ ጆንያ ገዛና ከላይ ቆርጦ ራሱም ለብሶ እሳቸውንም አልብሶ በጀርባው ተሸክሞ በቀጥታ ወዴት ሄደ? ወደ ወንዝ
ወንዝ ሄደና ልብሳቸውን በሙሉ ሰውየው ውስጣቸውም ውጫቸውም ጭቃ ሆኗል። ምን ማለት እንደሆነ ይገባቸው። ልብሳቸውን አውልቆ ወንዝ ውስጥ አጥቦ ልብሳቸውን አጥቦ እስኪደርቅ ድረስ አስጥቶ ሲደርቅ ነው የሚሄዱት ብለው ከላይ እሱ የለበሰውን አውልቆ አልብሶ ሰውየውን ሄዶ ምግብና የሚጠጣ ነገር አመጣላቸው። ውሃ ምናምን አብልቶ አጠጥቶ እና ስላጠባቸው በቀዝቃዛ ውሃ ስላጠባቸው ደግሞ ስካሩ ቀንሶላቸዋል ወይም ለቋቸዋል አሉ። ከዛ መጨረሻ ላይ ልብሳቸውን አድርቆ አልብሶ ምግባቸውን አልብሶ ቤታቸው አድርሶ ቤቱ ገቡ። ሰውየው ጠዋት ሲነቁ ሲያስቡት ወንጌላዊው ያረጋውና ይሄ ሰውዬ ያረጋው ነገር ተራራቀባቸው። እና ሰውየው ኮንትሮባንድ ነጋዴ ነው፣ ጎረቤታቸው ይሄ እንዲህ መልካም ያረጋው ሰው። ጠዋት ሄዱና ቤቱ አቶ ገሌ አንተ ከዛሬ ጀምሮ ኮንትሮባንድ ነጋዴ አይደለህም፣ ወንጌላዊ ነህ አሉት። ወንጌላዊ ነህ፣ በቃ ወንጌልን እውነተኛውን ወንጌል የሰበከኝ አንተ ነህ አሉ። ከዛ ወንጌላዊው ጋር ሄዱና ወንጌላዊ ገሌ አንተ ኮንትሮባንድ ነጋዴ ነህ። አዎ ነጋዴ ነህ አንተ፣ ምንም ለገንዘብ የምትሰራ ብለውት አይሄድማ። ስሙና ተግባሩ አይሄድም። ይሄዳል ወይ ነው ወገኖቼ? ይሄዳል ወይ? ይበራል ወይ መብራቱ? እውነት ጨው ነን ወይ? እውነት ጠረናችን ክርስቶስን ይሸታል ወይ? ለወጣቶች ብቻ አይደለም ለሁሉም ሰው ነው። ግን ለእናንተ ደግሞ አልኳችሁ፣ ታሪክን ጠቅሼ ነገርኳችሁ። የእናንተ ምኞት የእናንተ ናፍቆት መሆን ያለበት ያ ቀድሞ በወጣቶች ሰርተሃል የተባልከው አንተ። እስቲ ደግሞ ስራህን በእኛ ጀምር። ብርሃንህ ይታይ፣ ጠረናችን ይታወቅ፣ ጣዕማችን ይታወቅ። ይሳካላችሁ ወገኖቼ፣ ይሳካላችሁ። የእግዚአብሔር ፈቃድ በሕይወታችሁ ይፈጸም። ለኃጢአት እምቢ እንድትሉ መንፈስ ቅዱስ ይርዳችሁ። ብርሃናችሁ ደግሞ ይብራ።